አሜን። ዛሬ ቀኑ 9 ነው 5ኛው 2018 ክብር ለኢየሱስ ይሁን። አሜን። 9ኛውን የሕያው ልብ ትምህርት በመጽሐፈ ሳሙኤል ቀዳማይ ምዕራፍ 10 ቁጥር 9 ላይ መሰረት አድርጌ እናገራለሁ። በኢየሱስ ስም አነባለሁ። አሜን። ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። አሜን። እግዚአብሔር ሌላ ልብ ለወጠለት። አሜን። አሜን። ሳሙኤል ጋር እያወራ ነበረ። ሳሙኤል መረቀው። ሲጨርስ ሳኦል ፊቱን ሲመልስ እግዚአብሔር ልቡን ቀይሯል። አሜን። ይሄ አይነት ክብር በምድሪቱ ላይ ይሆናል። አሜን። የብዙ የኢትዮጵያውያን ልቦች ይለወጣሉ። አሜን። በትዕቢት፣ በትምክህት፣ በዘረኝነት፣ በጎሰኝነት የተሞላችሁ ሀያ ፈላጊዎች ወንጌል ፈላጊዎች ትሆናላችሁ። አሜን። ልቡን ለወጠለት። አሜን። ኢየሱስ ጌታ ነው። አሜን። ሃሌሉያ። አሜን። ሌላ ልብ ለወጠለት ይችላል። ምድሪቱ ላይ ያላችሁ ቲክቶከሮች፣ ዩቲዩበሮች፣ ፌስቡክ ተጠቃሚዎች ብቻ ሶሻል ሚዲያውን የተጠቀማችሁ ያላችሁ ሌላ ልብ ከዚህ በኋላ ይለወጥላችሁ። አሜን። ጥላቻን፣ ክፋትን የያዛችሁበትን ያንን ክፉ ልብ አውጥቶ በጎ ልብ ይስጣችሁ። አሜን። በዚያም ቀን እነዚህ ሁሉ ምልክቶች ደረሱበት። ወደ ኮረብታውን በደረሰ ጊዜ እነሆ የነቢያት ጉባኤ አገኙት። የእግዚአብሔርን መንፈስ በኃይል ወረደበት። አሜን። በመካከላቸውም ትንቢት ተናገረ። አሜን። አያፈላጊ ነበረ፣ ትንቢት ተናጋሪ ያደረገ። አሜን። የእግዚአብሔር ቅባት ሲያገኝ እንደዚህ ነው የሚሆነው። አሜን። ታች ነበርክ ላይ ትሆናል። አሜን። አዝነ ነበር ትስቃል። አሜን። አሜን። የእግዚአብሔር መንፈስ በኃይል አሜን ወረደብኝ። አሜን። ሌላ ልብ ሰጠኝ። አሜን። ሌላ ልብ ተሰጥቶናል። አሜን። አንተ ሰምተሃል? ደስ ብሏል። አሜን። ጌታ ይባርክ። አሜን። ሃሌሉያ።